ሰላም ቤተሰብ እንዴት ናችሁ? እኔም በጣም ዳና ነኝ። ዛሬም ፈታ ዘና የምትሉት ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የምጠበቀው እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እንድታውላችኋለሁ። ምንም የምትከፍሉት ነገር የለም። በጣም ደስ የሚሉ እንዲሁ ደግሞ አስተማሪ የሆኑ ቪዲዮዎች ናቸውና እስከ መጨረሻ እንድታውላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። ሄኒዬ አንቺ ያምሻል ውስጥ እኮ ነች። ተኑሮ አልናፈኩም እንዴ? ካየችን ጥሩ ነገር አይፈጠርም ብዬ እኮ ነው። አትፍራ፣ እኔ ያለሁልህ። ሄኒ ማን ነው የመጣው? ልደት ነች። ጭራሽ በሙሉ ስሜ መጥራት ጀመርክ? አረ ዝም በይ። ውይ ሊዱዬ ነይ ግቢ ግቢ ልደት። ውይ የኔ ማር እንኳን ለዚህ ያበቃሽ የኔ ቆንጆ፣ የኔ ቆንጆ እንኳን ለዚህ ያበቃሽ። ወይ የኔ ማር አመሰግናለሁ የኔ ውድ ጓደኛ። ነይ ቁጭ በይ። ውይ ስታምር። ወንድ ነው ሴት ናት? ወንድ ነው። ውይ ወንድ ነው። ሄኒ ግን ሴት ነበር የምትፈልገው? አራስ ቤት ተመቶ እንግዲህ ገንፎ ሳይበላ አይኬድም። ቆይ ልስራልሽ። ማ እኔ ገንፎ? አረ እንዴት እንደምጠላ አልበላም። ቡና ይፈላልሻ። በቃ ቡና ፊላት። እስከዛኛ ሳልሆን ጠብቅሽ። ቶሎ በይሽ ፍሴ። መታገስ እኮ አቃተኝ። ሄኒ እንዴት እንደናፈከኝ። በጣም የሚገርም ቪዲዮ ነው። በነገራችን ላይ እሷ ምርጥ ጓደኛዋ ናት እንግዲህ። ነገር ግን ሌላ ነገር ነው በጀርባ የምታደርገው ነገር። እሱ ከሱ ጋር ወይ ደግሞ ከጓደኛ ባል ጋር የምታደርጉት ድርጊቶች ሌላ ነገር ነው። በጣም የሚገርምና በጣም የሚያዛዝን ቪዲዮ ነው። ኤኒዌይስ እንደዚህ ትክክለኛ ፕራክቲካሊ የሚደረግ ወይ ደግሞ እንደዚህ የሚያደርጉ ሰዎችም አሉና በጣም አስተማሪ የሆነ ቪዲዮ ነው። ለዛ ነው ይዤላችሁ የመጣሁት። ቀጥታ ወደ ቀጣይ ዳር በነፃ ወንድም አዳርህን በነፃ ደስ ብሎ ማሳለፍ አትፈልግም? ያውም አንቺን ከመሰለች ሴት ጋር ግን እውነት በነፃ ነው? አዎ በነፃ። ካላመንከኝ አብረን እንሂድ። አንተ ግን ወዴት ነው? በዚህ ማታ የት ይኬዳል ብለሽ ነው? ባይሆን ትንሽ ጠጥተን እንግባ። ተጠጥታ አይገባማ። የምንሄደው እኮ ልደትዬ ነው። ቆይ አንቺ ማንሽ? የዛሬ ዓመት እዚህ ቦታ መቆም ለዝሙት ነበር። አንድ ሌሊት እብድ አባሮኝ ቤተክርስቲያን ብገባ ላልወጣ ቀረው። አብርሃም ድንኳኑን ጥሎ የወጣው ጌታውን ለመቀበል አይደል? እኔ እናንተስ ጌታችንን ለመቀበል ድንኳን ከሆነብን የሥጋ ፍላጎት መላቀቅ እንዴት ያቅተናል? ወጣቱ ሁሉ ማህሌተ ጽጌ ቤተ መቅደስ ያድራል። አንተስ ሴት ነህ? አይሆንም። ባይሆን ሌላ ቀን ፖስት ፒል ስጪኝ እስቲ በእናትሽ። በጾም እንኳን አታርፍም? እሺ በሽተኛ ደንበኝነታቸው የኮንዶምና የፖስት ፒል ሲሆን ከሷ ውጪ ሀገር ውስጥ ፋርማሲ የሌለ ይመስል እየተመላለሰ ሲገዛት ተቀራርበዋል። ዛሬም እንደለመደው ፈጠን እያለ መጥቶ እማ ፖስት ፒል ስጪኝ እስቲ በእናትሽ። በጾም እንኳን አታርፍም? ዛሬ ደግሞ ተረኛዋ ማን ናት? የዛሬዋማ ያልተነካካች ናት። እያት እስቲ እንዴት እንደምታምር እንዴ! እቺ አይደለች? እቺ እኮ ኤችአይቪ ያለባት ሰማኛል። በሽታን ታቅፈ እንዳትቀመጥ። እቺ እኮ ቤተሰቧ በሙሉ ኤችአይቪ። የምርሽን ነው? እና እኔን አታላ ጉድ ልትሰራኝ ነበር? ቆይ ሄድላታለሁ። ሆን ብላ ይመስለኛል ከስራ ወይ ደግሞ ከድርጊቱ እንዲቆጠብ ሆን ብላ የምታደርግ ድርጊት ይመስለኛል። አንቺ በሽተኛ የትም ተልከስከስ ያመጣሽውን በሽታ ልትጥይብኝ። አንቺም ብለው አገልጋይ ልክስክስ። ወንድሜ በጣም ቸኮልክ። አንተ አልጋ ላይ ልትጥላት ስታመቻቸት የነበረችው እሷ እህቴ ናት። ምንም አይነት በሽታ የለባትም። አየህ ቸኮላ አልጋ ላይ ልትጥላት ፈልገ ቫይረስ አለባት ስትባል ግን ልትደበድባት መጣ። አንተ የዝሙት ኃጢአት በሆነው ቫይረስ ስንቱን ሴት በክልሃል። ስንቷን ሴት አሳዝናል። ስንቷን አገልጋይ ቀጥፋል። እንዲህ የምትፈራው ኤችአይቪ የሚያጠቃው ስጋህን ነው። የምትታመመውን በምድር እስካለ ነው። የነፍስ ቫይረሷ ኃጢአት ግን ስጋህንም ነፍስንም ታሳመማለች። ህመሟ ቅጣቷም ዘላለማዊ ነው። ለምን እንደመጣ ቀድሞን እንወቃለን ወንድሜ። ቫይረስን እንደምሸሸው በዚህ ጾም ዝሙትን፣ ሐሜትን፣ ጭፈራን፣ ኃጢአትን በሙሉ ሽሽ። አይን፣ ጆሮ፣ ልብ ሳይቀር ይጾም። ጾም ጨቅይተን የምንገባበት ሳይሆን በንስሐ ነጽተን የምንጀምረው ነውና ዛሬ ከኛ ጋር ቤተክርስቲያን እንሂድ። ጾምን እየጾምኩኝ እንዴት አያችሁት? ይሄ ቪዲዮ በጣም ደስ የሚል ነው። በጣም አስተማሪ ነው። በጣም ደስ የሚል ቪዲዮ ነው። እኔ ይቅርታ አድርጉልኝ እንጂ ተመችቶኛል። ከ10 ሰጥቼዋለሁ። እናንተስ ምን ያህል ነው? ስንት ፐርሰንት ነው የምትሰጡት? በጣም ደስ የሚል ነው። ሁለቱም ያደረጉት ድርጊትና የሄዱበት አቅጣጫ እሱን ለማስተካከል ወይ ደግሞ ወደ ሃይማኖቱና ከድርጊቱ እንዲመለስ ያደረጉት ድርጊት በጣም ከ10 ያስገኛል። በጣም ደስ የሚል ነው።
እንዴት ያያችሁ እናንተ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ባልሽ መጣ ይዙ መጣ። በቃ ካሌብ ይዙ እንደምታስበው አይደለም። እንዴት ነው ያሰብኩት? ሊስመኝ እንደዛ አልነበረም። እኔም አላውቅም። አጋጣሚ አንቺ የሱ ስሜት አይገባሽም። እኔ ግን የወንድ ስሜት ይገባኛል። ይቅርታ ከባልሽና ከጓደኛሽ መምረጥ ሳይኖርብሽ አይቀርም። መቼ ስህተት ነው አትለኝም? ምን ለማድረግ እየሞከርክ ነው? ስህተት አይደለም። እና ልታጣላኝ ፈልገህ ነው? ጓደኛሽ እንደሆንኩ አውቃለሁ፣ ግን ከዚህ በላይ እንድንሆን እንፈልጋለሁ። ከመቼ ጀምሮ? ቆይቷል። እኔ ከዚህ በላይ ፍቅሬን መደበቅ አልችልም። እኔ እኮ ጓደኛህ ነኝ። እኔ ደግሞ አፈቅርሻለሁ። ይቅርታዬን መስማት አልችልም። ዛሬም ቆሞልሻል። ይሄ ሰውዬ ኖረ አያውቅም እንዴ? ደግሞ እኮ ባለ ትዳር ነው። ሂጂና አንድ ነገር በይው። ሰፈር አይበጡት። አቤት። እንዴት ነው አሰብሽበት? ላስብበት አላልኩህም እኮ አልፈልግም። እኔ ትዳር አለኝ። አውቃለሁ። አንተም ሚስትና ልጅ አለ። ግን ካንቺ ፍቅር ይዞኛል። ገና ለገና አገኝሻለሁ ብለህ ለዘመናት የገነባውን ትዳር አታፍርስ። ካንቺ ጋር ህይወት መመስረት እፈልጋለሁ። ምታመንለት ባል አለኝ። አንተም ቤት ላለችው ሚስት ታመንላት። ምሩ ምንድነው? መጣው። ልብህንም አይንህንም አደብ አስገዛው። እሺ ባለጌ። አሁን ልክ አይደለችም እሷ በጣም ልክ ናት እኮ። እሱም ባለትዳር ነው፣ እሷም ባለትዳር ናት። ሰው ምንድነው የኔ አይል እንዲልከሰከስ የሚያደርጉ ድርጊት ምንድነው? ኤኒዌይስ እኔ እሷ ትክክል ናት 10% ሰጥቻታለሁ። እናንተስ ቪዲዮን እንዴት አያችሁ? ኤኒዌይስ አስተማሪ ነው፣ በጣም ደስ የሚል ቪዲዮ ነው። ቴንክ ዩ። ወዴት ነህ? ከጓደኞቼ ጋር ቀጠሮ አለብኝ። ቆይኒስ ቤትስ አይናፍቅህም? ታዩ መናፍቁን ስገባ ራሱ ሲኦል የገባው ነው ይመስለኝ። እንዴት? እስቲ በእኔ ቦታ ሆነሽው ከስራ ደክሞሽ መተሽ ቤቱ ተዝረክርኮ፣ በዛ ላይ አንቺ ነሽ ተዝረክርከሽ። ምን አይነት ንግግር ነው? ለቤታችን ደፋ ቀና እያልኩ ነው እንጂ ማማሩን ጠልቼ ይመስልሃል? ሳገባሽ እኮ እንዲህ አልነበርሽም። ቤቴ ራሱ ይናፍቀኝ ነበር። አሁን ግን ፈጽሞ ማላቃ ሴት ነው የሆንሽብኝ። አልገባኝም። ወንድ ልጅ ነኝ እኮ። ውጪ ስንት የሚያሳስት ነገር አለ። እኔ አንቺን ነው የምፈልገው። ስለዚህ ቤቴ እንዲናፍቀኝ አድርጊ። ሰማኛለህ? ከዚህ በላይ ምንም ነገር ላደርግልህ አልችልም። ማታ ስለማልመጣ እንዳትጠብቂ። እኔንም እንዳትጠብቀኝ እሺ? እንዳታስቢ። የምታገኘኝ መስሎሃል? ቆይ አዜብ አይደለሁም። በጣም ከባድ ነው፣ በጣም ከባድ ነው። ያው እሷም ለቤት ብላ ነው እንግዲህ እንደዚህ ሆነ የምትኖረው። እሱ ደግሞ ያው የሚፈልገው ነገር አለ። የድሮ ቆንጅናንም ይፈልጋል። የድሮ ኮስሞቲክስ የምትጠቀመው ፈታ የምትለው ነገሮችን ይፈልጋል። ነገር ግን ሴቶች ካገቡ በኋላ ምንድነው ለቤት ለልጅ የሚሉት ነገር አለና ራሳቸውን የሚጥሉበት ጊዜዎች ይበዛሉና ይሄ ነገር እንግዲህ ያው እሱም ትንሽ ቢያው ቆም ብሎ ቢያዳምጣት ጥሩ ነው ብዬ አስባለሁ። የእናንተ ሐሳብም ኮሜንት ላይ ያስቀምጡልኝ። በጣም አሪፍ አስተማሪ የሆኑ ቪዲዮዎች ናቸው የዛሬ ቪዲዮዎች። ለዛ ሰብስክራይብ ያላደረጋችሁ ሰዎችም ሰብስክራይብ አድርጉ። ለኔም በጣም ትልቅ ሞራል ነው። ቪዲዮችን ላይክ ሼር አድርጉ። ቀጥታ ወደ ሌላ ቪዲዮ እንለፍ። በእናትህ ልለምንህ፣ በቃ ከህይወት ይውጣልኝ፣ ያስጠላኝ፣ ሰለቻኝ። እንዴ አይገባም እንዴ? በቃ ገንዘብም ከሆነ ከፍላለሁ። በቃ ተወኝ፣ ስለ እግዚአብሔር። እንዴ ምንድነው አንድ እንዴ እንዴት ነው የተረከ? አንተ ለመነችው እኮ እንደዚህ ተበርካ አንቺ ምን እያለች ነው? ላስተሰብቻለሁ እኮ በዛ ጋውኝ ምን እያለች ወንድና ይታክስ እስቲ ምን ይሻላል? አንተ ፈጃቸው አይደል? እኔ አይምሮ ይበላኝ ነው። ፈጃቸው አይደል? ፈጃቸው አይደል? አረ እንደኔ ይረስባችሁ የኔን በረከት እናንተ የእናንተ ያርግልኝ። ሁለቱ ነው የሱን በረከት እነዛን በረከት ደግሞ ለሱ። እሱ ያለችው እኮ የተበረከከችው እንፋታ ይበቀናል፣ ቢታኝ አልፈልግም እያለችው ነው። እነሱ ደግሞ የተረዱት
ለሱ ፍቅር ተይዛ ወይ ደግሞ ለሱ የተበረከከች መስሏችኋል? ኤኒዌይስ ይሄ ሚስማች ነው ወይ ደግሞ የቴክኒክ ችግር ማለት እንችላለን። እነሱ እንደዛ እንዳደረጉበት ወይ ይመቻችሁ። ለማንኛው እንደዚህ አይነት ፍቅር ይስጣችሁ ብሏል። እሱ ይስጣችሁ ብሏል። ይመቻችሁ። ያችትና ልጅቷ አታምር። ታዲያ ምን እንጠብቃለን? ወደ ስራ እንግባ። ሚሳካልን ግን ይመስልሃል? እኔ ያዝጋታለሁ፣ አንተ መተህ ትቀውጠዋለህ። ስልኳን አይደለም ልቧን ትሰጣለች እንዴ። ይቅርታ ሰው አለው እኮ። ሰው ቢኖረውማ ወንበሩ ባዶ ነው አይሆንም ነበር። ገና እየመጡ ስለሆነ ነው። በል ተነስ። እሺ ስልክሽን ስጭኝና እነሳለሁ። ደፋር አልሰጥም። አሁን ተነስ፣ አለበለዚያ ምን ትሰማኛለህ? እንደ ሌሎች ሴቶች መስዬ ከሆነ ተሳስተሃል። እሺ እንዴት ነው የሚያደርግሽ? ባክሽ ኧረ ምንድነው? ምን አገባህ? ሚስቴ ነች እንዴ ነው እንዴ? እና ቢሆንስ ቀስ ብላችሁ አታወሩ? ኧረ አላውቀውም፣ እያስቸገረኝ ነው። አቦ ዘርበላ በግዴታ የሚሆን ነገር አለ እንዴ? ምን አገባህ? ችግር አለብህ ወይስ ሌላ ነገር ፈልገህ ነው? ትሽ ካስቸገረሽ ጥሪኝ። እሺ አለው አባት። ታዲያ ከምጠራ እዚህ ብትሆን አይሻልም? ማለቴ እንዳያስቸግረኝ ብዬ እኮ ነው። ካልሽ እሺ። ማህደር እባላለሁ። ኢዛና ግባ እንችላለን ነው የምልህ። ተሳካር እናሳ ስልኳን ተቀብያለሁ። ስመለስ እንገናኛለን። ከየት ስትመለስ? የጀመርነውን ለማስጨረስ ከሙታን ሳማር ቅዱስ ሚካኤል አንድነት ጋር የእናቶችን ባት በእናንተ እርዳታ አስጨርሰን የአባቶች ባት እየተሰራ በጣም የሚገርም ነው። በጣም ደስ የሚለው ስልኳን የተቀበሉበት ወይ እኔ ላይክ አድርጌዋለሁ። ተመችቶኛል። አሪፍ ነው። በቃ ያለ ምንም ጥላቻ ያለ ምንም ግርግር ቀስ ብሎ በሙድ ተቀበሉት ማለት ነው። ኤኒዌይስ ይመቻችሁ። ቀጣይ ቪዲዮ እንየው። ይዙ ዛሬም ሌላ ሴት። ቆይ ሚስት አታሳዝንም? በማይመለከት አትግባ። ካዘንክላት ደግሞ አግባት። ያለውን ሰምተሻል። በቃ ጨከን ብለሽ ተይው። እሺ ወደ ልትሄጂ ነው? አንድ ጥያቄ ብቻ ጠይቄው ልምጣ። ይዙ አንዴና እየገባሽ ጠብቂኝ። እሺ መጣው። እሺ ምንድነው? ቆይ ምንድነው ከኔ ያጣው? ወይ እሺ ንገረኝና ላስተካክል። ተይኝ፣ እሱን ነው የምፈልገው። ተይኝ። አዎ ተይኝና ጭካኔሽን ልየው። መታመም አለመታመሜን፣ አንቺን አጥቼ ማዘን አለማዘኔን፣ መውደድ አለመውደዴን ራሴን ልየው። ለካ ያለ ስስት ራሴን መስጠቴ ነው እንደዚህ ያደረገ። አዎ ባሳይሽም አልገባሽም። ፍቅርሽ ደግሞ ሊፈትነኝ አልቻለም። መፈተን በሌለበት ደግሞ መውደዴን ማረጋገጥ አልቻልኩም። እስቲ አንድ ጊዜ ጨክኝብኝና ራሴን ልፈትነው። ካልሆነ ግን ተይኝ በቃ። በጣም ከባድ ነው። በጣም ከባድ ነው። ምንም ያለ ምንም ጥፋት ተተዋታል። እንስ ከባድ ስሜት ነው ብዬ አስባለሁ። እኛ ራሳችን እዚህ ጫማ ውስጥ ራሳችን አድርገን ብናይ በጣም ከባድና የሚያም ታሪክ ነው ብዬ አስባለሁ። ኤኒዌይስ ላይክ ሼር ማድረግ እንዳትረሱ። ምን ማድረግሽ ነው? ምን አደረኩ? እንዴት በጠራራ ፀሐይ ትዘርፊኛለሽ? ኧረ የኔ ወንድም ሰው ተሳስተሃል። እኔ ምንም አልወሰድኩም። ወስደሻል እንጂ እንዴት አልወሰድሽም? እሺ ምንድነው የወሰድኩት? ምን ያልወሰድሽብኝ ነገር አለ? ልቤንና ቀልቤን ከኔ ነጥለሽ ወስደሽብኛል። እየቀለድክ ነው? በጣም ነው የምታምሪው። አይኖቼ ገና እንዳዩሽ ነው ልቤ በደስታ መቦረቅ የጀመረው። ኧረ እባክህ ጅንጀና መሆኑ ነው። ፍቅረ ማርያም እባላለሁ። በጠራራ ፀሐይ ዘረፈች ብዬ ከማስይዝሽ ስልክ ተለዋውጠን ልቤን አትመልሽልኝ? ይሻላል። ተመችተሽኛል። ስልክሽን ጻፊልኝና ነገ ማኪያቶ ልጋብዝሽ። ጣጣነቱ ደስ ይላል። ማኪያቶ ግን አልወድም። ባይሆን ጁስ ትጋብዘኛለህ። አሁን ልቤ ወደ ቦታ የተመለሰ ይመስለኛል። ባይ እረ ይመቸባት። በጣም ነው የተመቸ አጠባበሲ። በጣም ለየት በምሎ በአራዳ ሙድ በፍቅር በአንድ ነው ጣፍ የምታደርገው። ኤኒዌይስ ፍቅረ ማርያም ብዙ ጊዜ ቪዲዮዎቹን አይታችሁ ከሆነ በቀላል ወይ ነው ወይ ደግሞ ደስ በሚለው ወይ ነው ከሴቶች ስልካቸውን የሚቀበልና እንዲሁ ደግሞ ፒስ የሚሆነው እንደዚህ አይነት ወንዶች ሴቶች ብዙ ጊዜ ይፈልጋሉና ኤኒዌይስ ይመቻችሁ። ይመቸባት። እለፊ እንዴት ነው ነገሩ? ዋው ይሄን ብለው እሺ ምን ሰው አጥቼ ከአንቺ ሌላ ሴት አጥቼ ነው? እሺ እና አይገርምም? እንደውም እግሬ ላይ ወርቀ ነው። እሺ ይቅርታ የምትጠይቅ ማ መቼም አላረገውም። እሺ ኧረ አላውቅም እንዴ መምጣት አይቀርም። ስትመጣ ግን መቼም ነው ማልቀበል። ላማለኝ በሰማይ እንዳይሆንብሽ። መቼም አልመለስም።
መለሳለሽ አውቃለሁ። መቼም አልመጣም። እሱን እናያለን። እሺ ምን ሰው አጥቼ ከአንቺ ሌላ ሴት አጥቼ ነው? እሺ እናያለን። አሁንም አልተስማማንም እንዳትለኝ። አዎ እባክህ አንተ ተናዳ ራሱ ስታወራ እንዴት አባቷ እንደምታምር ምን ነው አይገርምሽም? ጥሎኝ ሄደ እኮ እና አንቺ ምን አልሽው? እግሬ ላይ ትንበረከካለህ ትለማመጠኛለህ አልኩት። ጭራሽ አብሰሽውን የመጣሽው ስሜትህ እኮ አይን ላይ ያስታውቃል። በቃ ይቅርታ በላት። በጭራሽ ወንድ ልጅ እኮ ነኝ። እባክህ ወንድነት ከፍቅር አይበልም። በቃ እልህሽን ትተሽ ይቅርታ ጠይቂ። ኧረ እባክሽ ራሱ ካልጠየቀኝ መቼም ነው ሽም አልጠይቀው። በቃ እባክህ ደውልላት። የፉክክር ቤት ሳይዘጋ ይታደራል ነው የሚባለው። አርፋችሁ ቤታችሁን ልዘጉ ይሻላችኋል። ደወለ ጅጊበት። ኧረ እባክሽ ሄሎ በቃ ይቅርታ እንታረቅ። ደስ ይለኛል። እኔም ናፍቀኛል። መጣሁ በቃ። እሺ እዛው እንገናኝ። ኧረ እባክህ እንዴት ደስ እንዳለ እናትሽ በደስታ ልሞትልሽ ነው። አቤት 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 አቤት። እንዴት ነው? እንዴት አያችሁት ቪዲዮ? እንደዚህ አይነት ነገር አለ። ህሊና ነው እንጂ ሁለቱ ጋር ፍቅር ይኖራል። አንዳንድ ጊዜ በህሊና ቢሆን ነገር ይጨቃጨቁና ያን ነገር ደግሞ የኔ ይበልጥ በሚል ወደ ፍቺ ወይ ደግሞ ወደ ጥላቻ ይሄዳሉ። እንደዚህ አይነት የብዙ ሰዎች ህይወት ውስጥ አለና ከእንደዚህ አይነት ነገር ጠንቀቅ ማለት የተሻለ ነው ብዬ አስባለሁ። ቀጥታ ወደ ቀጣይ ቪዲዮ እንሂድ። ትሸት የውበት እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ ብሩን እልክልሻለሁ። ችግር ካለ ደውይልኝ። ይሄ ልትሄድ ነው? መጣሁ። እንዳትቆይ። ይቅርታ። እሺ ሙሽር ከዘሩም ቆንጆ ነው ብዬ ቢኒስ ውጪም ሳይው የለም መጣው ብሏል። እንዴት ነው? ያምራል። በጣም አምሮብሻል። እንዴት እንደወደድኩት። ላፈቅርሽ ስላልቻልኩ ይቅርታ። ሰርጉን ትቼዋለሁ፣ ሄጃለሁ። ምን ሆነሽ ነው? በቃ ተረጋጊሽ። ሁሉንም ነገር እናስተካክለዋለን። እናትሽ ደወሉ። ተረጋግተሽ አውሪያቸው። የኔ ሙሽራ፣ የኔ ቆንጆ፣ የኔ ወርቅ ልጅ እናቴ እንዴት ነሽ? የኔ እናት ስሚማ፣ እኔ እንዴት ደስ እንዳለኝ እናትሽ በደስታ ልሞትልሽ ነው። አቤት 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 አቤት። እሰይ አበጀሽ አኛ ቆንጆ፣ አበጀሽ እኛ ቆንጆ። አቤት እንዴት ነው እንዴ ያለ ሰርግ ሙች ልጅ። ይኸውልሽ ሴቱ ሁሉ ጎረቤቱ ሁሉ ልጁን በዳረ ቁጥር እኔ አይኔ ቁልጭ ልጭ ልጭ ያለ የቀን ነው። መቼ ነው እኔ ቤት ይሄ ወግ ማረግ የሚገባ? መቼ ነው እንደዚህ ሰው ሄሎ ማዘር፣ በቃ ስራ ላይ ሆነን ነው። እሺ ትደውላለች። አሁንማ ልጅ። እሺ እሺ። በሰርግ ቀን መቅረት ላንተስ ምን ጠቀመ? ይሄ ነገር ሲከሰት ቆይ አንተ ምን ማድረግ ነው? ቆይ ልታፈቅራት እንዳልቻልክ ዛሬ ነው የገባው? ሄሎ 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 ቢኒ፣ ፍረዱልኝ ሰዎች፣ እንዲህ ይደረጋል ያውም በሰርግ ቀን እንዴት ሳድጌ። አንዴ ስልክ ደወለልኝ፣ ጣውቼ መጣሽ። ምን ቃል ተናግሬ? ምንድነው? ፊት ልክ አይደለም። ዛሬ በጣም ጨንቆኛል።
እንዴ ምን ነው? የሆነ የምነግርሽ ነገር አለ። ምን? አይ መገጣጠል። እኔም እኮ የምነግርህ ነገር አለ። እሺ ንገሪኝ። አይ ኧረ አንተ ጀምር። ኧረ ቅድሚያ ለሴት ምንድነው ንገሪኝ። ፍቅር ሳይዘኝ አይቀርም። የምርሽ ነው? ከማ ደሞ እኮ እኔም እኮ ፍቅር እንደያዘኝ ልነግርሽ ነበር። ወይኔ ታድዬ ማለቴ ከማን ነው? አውቃታለሁ። አዎ ግን ትቀበለኛ አላውቅም። በጣም ጨንቆኛል። ኧረ ትቀበልካለች። አንቺ ደግሞ በምን አወቅሽ? ያው ስለምትወድ ማለቴ የምትጠላ ልጅ አይደለም። እሺ ማናት? አውቃታለሁ። ጓደኛሽ ነች ሜቲ። ትቀበላለች ስላልሽ በጣም ደስ ብሎኛል። ያንቺስ ግን ቆይ አውቀዋለሁ? አይ አታውቀውም። እና ማን ነው? መጣች። ደስ የሚል የምነግራችሁ ነገር አለ። እኔም ዛሬ የምነግርሽ ትልቅ ነገር አለ፣ ግን አንቺ ንገሪኝ። እሺ እንደዛ ካላችሁ ዛሬ ሽምግልና ተልኮ ነበርና ቤተሰቦች የተቀበሉ ደስ ብሎኛል። ምንድን ነው ደስ አላላችሁ? ችግሩ ምንድነው? አጠገባችን ያለው ነገር አናይም፣ አንጠቀምም። ሻምስ ወይ እንደው አንድ ነገር ጠይቃለሁ ብዬ ምን ነበር? ጊዜ ሆድ ወዴን እየቆረጠኝ ምን ነበር? እንደው ግን አንተ ምን ያክል ነው እንደምትወደኝ አፈርሶን እንደው ነገር እንደው በሞቴ አንቺን እንደው እስቲ ነገር እስኪ ሳደብ አንዴ እስቲ ተነሽ እና ከግቢው ውጪ አንዴ ምን ውጪ ልትነግራት ነው? ሁለተኛ እዚች ደጅ እንዳትደርሽብኝ። አንደርስብሽም። ወይኔ ውርደት! እንዲህ ማለት ምን ኃይል ብትሰላችክ ነው እንደዚህ የምታደርጋት? እኔ ወሴ ይከብዳል። የስራው ነው ይብላ። በጣም ከባድ ነው። በዙ ቢያንስ ለሷ ስሜትም አልጠበቀም፣ አልተጨነቀም። እኔውስ ከባድ ነው። እናቱ ሰላም ነው? አንተ ያቀል ጠይቅሽ ነው። ኦኬ እሺ። ወንድ ልጅ አገባም አላገባም ትልቅ ይትሳይ መዞሩ አይቀርም። ትልቅ ይትሳይ መዞሩ አይቀርም። እውነት ነው። ግን ቤተሰብ እስቲ ይሄን ነገር ንገሩኝ። እውነት ነው ወንድ ልጅ ቢያገባም ባያገባም ትልቅ ነገር ካየ ይዞራል? እንዴት ነው እናንተ ጋር ምን ይመስላል? ስፔሻል ሴቶች እስቲ እዚህ ላይ ኮሜንት ብትሰጡ ደስ ይለኛል። ኤኒዌይስ ይመቻችሁ። የዛሬ ቪዲዮ እንግዲህ በጣም አስተማሪ ናቸው። በብዛት የሚያስቁ አይደሉም። በጣም አስተማሪና አሪፍ የሆኑ ቪዲዮዎች ነበሩና እንደተማራችሁበት ተስፋ አደርጋለሁ። ሌላ ቀንም አሪፍ የሆኑ ቪዲዮዎች አስተማሪና እንዲሁ ደግሞ በጣም የሚያስቁ ቪዲዮዎችን ዘና የሚያደርጉን ቪዲዮዎች ይዤላችሁ እመጣለሁ። ከእናንተ የምትጠበቀው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁ ደግሞ ኮሜንት ላይ ደግሞ ሀሳባችሁን ሼር እያደረጋችሁልኝ እንድታበረታቱኝ እላችኋለሁ። ቴንኪው። መልካም ጊዜ። በሰላም ያገናኘን።